እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በ8ኛው ዙር በክፍል 4 ተገናኝተናል። የ8ኛው ዙር ተወዳዳሪዎች የከፍተኛ ትምህርት ተቋም ካቶሊክ ተማሪዎች ናቸው። የዚህ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተክርስቲያናችን ያለን ግንዛቤ ይበልጥ ለማሳደግ ወጣቶችን ለማበረታታትና ለማነቃቃት እንዲሁም ስብከተ ወንጌልን ለሁሉም ለማድረስ ነው። የ8ኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት ከአዲስ ኪዳን ደግሞ ከዮሐንስ ወንጌል እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። ተወዳዳሪዎች እንኳን ሰላም መጣችሁ። እንኳን ተናቆያችሁ። እንተዋወቅ። ማን ሀገረ ስብከታችሁ ቁምስናችሁን የወክላችሁ የመጣችሁትንም ዩኒቨርሲቲ ካንተኛ። እሺ አመሰግናለሁ። ሩፋኤል አረዳ እባላለሁ ከእምድብር ሀገረ ስብከት ኦማ ኪዳነ ምህረት ቁምስና ወክዬ የመጣሁት ደብረ ታቦር አይምሲኤስ ነው። አቤል መንግስቱ እባላለሁ ከሶዶ ሀገረ ስብከት ከዱቦ ሎርደ ማርያም ቁምስና ነው። ወክዬ የመጣሁት ደግሞ ደብረ ታቦር አይምሲኤስ ነው። መቅደስ ማቶስ እባላለሁ ከሆሳና ሀገረ ስብከት ወክዬ የመጣሁት ደግሞ ዋቸሞ ዩኒቨርሲቲ ዱራሜ ካምፓስ አይምሲኤስ። አመሰግናለሁ። ኢዮብ ዮሐንስ ይባላለሁ ሆሳና ሀገረ ስብከት ማዙሪያ ቅዱስ መስቀል ቁምስና ወክዬ የመጣሁት ዋቸሞ ዩኒቨርሲቲ ዱራሜ ካምፓስ። ተወዳዳሪዎች እንኳን ደህና መጣችሁ። እኔ ደግሞ ሽመልስ ብራቱ እባላለሁኝ። የዚህ ጥያቄና መልስ ውድድር ዓላማው መንፈሳዊ ዕውቀታችንን ለማሳደግ መጽሐፍ ቅዱስ በደንብ እንድናነብ መዝሙሮቻችንን በደንብ እንድናዳምጥ ነው። የምትጠየቁት ከመጽሐፍ ቅዱስ አዲስ ኪዳን እና ብሉይ ኪዳን እያንዳንዳችሁ አንዳንድ ጥያቄ ትጠየቃላችሁ። አንድ ቡድን 4 ጥያቄ የመጽሐፍ ቅዱስ ጥያቄ ይጠየቃል። የጠቅላላ ዕውቀትና የመዝሙር ደግሞ ይኖራል። ስለዚህ የመጽሐፍ ቅዱስ ጥያቄዎች 4 ጥያቄዎች 4 ነጥብ ይዛሉ። የጠቅላላ ዕውቀት ደግሞ አንዱ 3 ይዛል፣ መዝሙር 3 ይዛል። የምትጠየቁት 6 ጥያቄ ነው፣ የሚያዘው ከ10 ነጥብ ነው። ስለዚህ ከማን እንጀምር? ከደብረ ታቦር እንጀምር። እሺ አቤል ከብሉይ ኪዳን የብሉይ ኪዳን ጥያቄዎች የተዘጋጁት ከኦሪት ዘፍጥረት ነው። ጥያቄ ምረጥ። ጥያቄ ቁጥር 2 አቤል ጥያቄ ቁጥር 2ን መርጧል። ሳራን እነሆ ለወንድምሽ 1000 ሚዛን ብር ሰጣሁት፣ ያም እነሆ ካንቺ ጋር ባሉት ሁሉ ፊት የዓይኖች መሸፈኛ ይሁንሽ፣ ጽድቅሽም ለሰዎች ሁሉ ተገልጧልና ብሎ ያላት ማን ነበር? ሀ አቤሜሌክ፣ ለመልከጼዴቅ፣ ሐመሩሃ ከሶስቱ ሽማግሌዎች አንዱ። ሐለታ አቤሜሌክ። መልሱ ሐሌታ ውሃ አቤሜሌክ ነው። በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 20 ቁጥር 16 ላይ ነው አቤሜሌክ ለሳራ ለወንድምሽ እነዚህ ነገር ሰጥቻለሁ ብሎ አብርሃም ነው እንግዲህ ወንድሟ የተባለው። እሷ አብርሃምና ሳራ ባልና ሚስት ናቸው። ግን በተሰደዱ ጊዜ በግብጽ ወንድሜ ነው በይ ብሏት እሷም ወንድሜ ነው ብላ ተናገረች። አቤሜሌክ ባያት ጊዜ እጅግ ውብ ስለነበረች ለራሱ ወሰዳት። ከዛ ለወንድሟ ደግሞ የሚጠበቅበትን ሰጠው። እሺ ሩፋኤል ጥያቄ ቁጥር 3 ጥያቄ ቁጥር 3 አብርሃም ከግብጽ ሲመለስ እርሱና ሎጥ እጅግ በዝቶላቸው ስለነበር ምድሪቱ አልበቃ አለቻቸው። በሎጥ ምርጫ ቦታ ሲከፋፈሉ ሎጥ ወዴት ሄደ? ሀ በምስራቅ በዮርዳኖስ ዙሪያ ያለውን መረጠ፣ ለ በምዕራብ በከነዓን ተቀመጠ፣ ሐመሩሃ ወደ ደቡብ ያለውን እስከ ዳርቻ ሄዶ ተቀመጠ። ሐመሩሃ ወደ ደቡብ ያለውን እስከ ዳርቻ ሄዶ ተቀመጠ። መልሱ ሐሌታ ውሃ ነው። ዘፍጥረት ምዕራፍ 13 ቁጥር 11 ላይ ነው። ሎጥና አብርሃም ብዙ ሀብት ብዙ ከብት ብዙ ነገር ካገኙ በኋላ
ቦታው ስላልበቃቸው እንካፈል ቦታ እንለይ በተባለ ጊዜ ሎጥ ወደዚህ ሲመለከት ወደ ምስራቅ ብዙ አረንጓዴ የሆኑ ነገሮች ብዙ ነገር ለምቹ የሆነ ነገር እንዳየባየ ጊዜ አብርሃም ቅድሚያ ከመስጠት የራሱን ምርጫ መርጦ በዮርዳኖስ ዙሪያ ያለውን የለመለመው ምድር መረጠ። እሺ መልሱ አልተመለሰም። መልሱ ሐሊታ ውሃ በምስራቅ በዮርዳኖስ ዙሪያ ያለውን መረጠ። ይሄ የምናገኘው ዘፍጥረት ምዕራፍ 13 ቁጥር 11 ላይ ነው። ወደ ዱራሜ ተመልሻለሁ። መቅደስ የብሉይ ኪዳን ጥያቄ ቁጥር 1 ጥያቄ ቁጥር 1 ከራሔል ማህፀን ለያዕቆብ ልጆች የነበሩት የትኞቹ ነበሩ? ሀ ዮሴፍና ቢንያም፣ ለዳንና ንፍታሌም፣ ሐመሮሃ ይሁዳና ስምዖን። ለዳንና ንፍታሌም። ራሔል ማህፀን ከራሔል ማህፀን ለያዕቆብ ልጆች የነበሩት መልሱ ለዳንና ንፍታሌም ብላለች መቅደስ። መልሱ ሐሌታ ውሃ ነው። ራሔል የወለደቻቸው ዮሴፍና ቢንያም ናቸው። ዘፍጥረት ምዕራፍ 30 ላይ የምናገኘው ነው። አልተመለሰም። እሺ የመጨረሻው ጥያቄ ቁጥር 4 ይስሐቅ ሲወለድ ሀ አብርሃም የ100 ዓመት ሽማግሌ ነበር። ለይስሐቅ በ40 ቀኑ ተገረዘ። ሐመሮሃ ግብፃዊቷ አጋር እጅግ ደስ ተሰኘች። አብርሃም የ100 ዓመት ሽማግሌ ነበር። ሐሊታ ውሃ አብርሃም የ100 ዓመት ሽማግሌ ነበር። በትክክል ተመልሷል። ይስሐቅ ሲወለድ አብርሃም የ100 ዓመት ሽማግሌ ነበር። ከዛ በፊት እግዚአብሔር የዛሬ ዓመት ልጅ ይኖርሃል ሲለው እኔ ያረጀው ሽመገልኩ ባለቤቴም ሳራም ያረጀች እንዴት ይሆናል ብሎ ጠይቆት ነበር። እግዚአብሔር ግን የሚወደውን ልጅ ይስሐቅን ሰጥቶታል በ100ኛው ዓመት። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ቴሌቪዥናችሁን ዘግይታችሁ የከፈታችሁ ካላችሁ የ8ኛው ዙር የጥያቄና መልስ ውድድር ነው። ዛሬ 4ኛው ክፍል ላይ እንገኛለን። የደብረ ታቦርና የዱራሜ ካምፓስ ካቶሊክ ተማሪዎች ናቸው። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ነው። የተከበራችሁ ተመልካቾቻችን ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን የምናቀርብበት ጊዜ ነው። ከዚያ በፊት ከዱራሜ ካምፓስ ስለ ዱራሜ የካቶሊክ ተማሪዎች ህብረት እና በዛ ያለው የቁምስና ጉዟችሁ የትምህርት ሂደታችሁ ከመመናን ጋር ከሌሎች ጋር ያላችሁ ህብረት ምን ይመስላል? አመሰግናለሁ። አይሚሴሳችን የዱራሜ ካምፓስ አይሚሴሳችን በጣም ደስ የሚል ህብረት አለን። ከቤተ ክርስቲያን ስነ ስርዓት ጋር የተያያዘ ፕሮግራም እናረጋለን። እዛ ውስጥም የህፃናቶች ማደጎ ቦታ አለና ያንን ቦታ እንጎበኛለን። ደግሞ መንፈሳዊ ፕሮግራሞች በሳምንት ውስጥ ያሉንን በስነ ስርዓት ሰዓቱን ጠብቀን ከ12 ሰዓት በኋላ የጸሎት ፕሮግራም እንዲሁም ደግሞ ቅዳሜ ከ8 ሰዓት በኋላ የመዝሙር ጥራት እናረጋለን። ከዛ በቤተ ክርስቲያኒቷ ባወጣችሁ ተራ መሰረት ከመዘምራን ጋር መዝሙር አገልግሎት እንሰጣለን። እንዲሁም ደግሞ ያው የተለመደ ዌልካምና ዌልጎ ፕሮግራም አለን። እሱንም እናካሂዳለን። ያው በአጠቃላይ ጥሩ ህብረት አለን ቤት አምናለሁ። በጣም እናመሰግናለን መቅዲ። የአዲስ ኪዳን ጥያቄ ከዱራሜ ካምፓስ ነው የሚጀምረው። ከመቅደስ ጀምራለሁ ከራሷ። አዲስ ኪዳን ጥያቄዎች የተዘጋጁት ከዮሐንስ ወንጌል ነው። መቅደስ ጥያቄ ቁጥር ምረጪ። ጥያቄ ቁጥር 2 በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ያገባበት ማን ነበር? ሀ የአይሁድ አለቆች፣ ለሮማውያን ወታደሮች፣ ሐመሮሃ ዲያብሎስ። ዲያብሎስ በትክክል ተመልሷል።
በዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ ነው ይሁዳ ዲያብሎስ ሐሳብ ሰጠው። እሱም ደግሞ የዲያብሎስን ሐሳብ ተቀብሎ አሳልፎ እንዲሰጠው ወስኖ ወደ አይሁድ አለቆች ሄዶ ኢየሱስን ሸጠው፣ አሳልፎ ሰጠው። እሺ ጥያቄ ቁጥር 4 ከሞት የተነሳውን አልዓዛርን ለመግደል የተማከረ ቡድን የትኛው ነው? ሀ ፈሪሳውያን፣ ለ የካህናት አለቆች፣ ሐመሩሃ አይሁዳውያን። አይሁዳውያን። አልዓዛር ከሞት በተነሳ ጊዜ የካህናት አለቆች እጅግ ተበሳጭተው ስለነበረ ኢየሱስን ለመግደል ተማክረዋል። ይሄ የምናገኘው በዮሐንስ ወንጌል ምዕራፍ 12 ከቁጥር 10 ነው። አልተመለሰም። እሺ ወደ ደብረ ታቦር መተናል። ከሩፋኤል እንጀምራለን። ጥያቄ ቁጥር 3 ፋሲካ በዓል ወደ ኢየሩሳሌም የመጡ የግሪክ ሰዎች ኢየሱስን ልናይ እንወዳለን በማለት የቀረቡት ወደ የትኛው ደቀ መዝሙር ነበር? ሀ ወደ ስምዖን ጴጥሮስ፣ ለ ወደ እንድርያስ፣ ሐመሩሃ ወደ ፊልጶስ። ወደ እንድርያስ። መልሱ ለ ወደ እንድርያስ። የግሪክ ሰዎች መጥተው የጠይቁት ለሐዋርያው ፊልጶስ ነው። ኢየሱስን ማየት እንወዳለን ብለው በዮሐንስ ወንጌል ምዕራፍ 12 ቁጥር 21 ላይ የሚገኘው ክፍል ነው። አልተመለሰም። የመጨረሻው የአዲስ ኪዳን ጥያቄ ቁጥር 1 ኢየሱስን የኔን እግር ለዘላለም አታጥብም በማለት የከለከለ ደቀ መዝሙር ማን ነው? ሀ ስምዖን ጴጥሮስ፣ ለ አስቆሮታዊው ይሁዳ፣ ሐመሩሃ ዲዲሞስ ቶማስ። ሀለታ ስምዖን ጴጥሮስ። ሀሌታ ውሃ ስምዖን ጴጥሮስ በትክክል መልሱ። ዮሐንስ ወንጌል ምዕራፍ 13 ቁጥር 8 ላይ በጸሎተ ሐሙስ ጌታ ኢየሱስ ሐዋርያቶችን ሲያጥብ ወደ ጴጥሮስ በደረሰ ጊዜ እኔን ለዘላለም አታጥበኝም ብሎታል። ምንድነው የመለሰለት? እሱስ ኮኔና የኔና ያንተ ግንኙነት በዚህ ይቆማል፣ ከኔ ጋራ ክፍል አይኖርህም ብሎ አለው። ከዛ ምን አለው? እንደዛ ከሆነ ሙሉ ሰውነትን እጠብልኝ፣ እግሬን ብቻ ሳይሆን ሙሉ ሰውነቴንም እጠባለሁ። ኢየሱስ ምን አለው? ኢየሱስ ንጹሃን መታጠብ አይጠበቅባቸውም፣ እግራቸውን ከታጠባቸው ብቻ። በትክክል ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የ8ኛው ዙር 4ኛው ክፍል ላይ እንገኛለን። የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። ከአፍታ ቆይታ በኋላ በጠቅላላ ዕውቀት እንመለሳለን። አብራችሁ ነው። ውድ ተመልካቾቻችን ተመልሰናል። በየቤታችሁ ጥያቄዎችን እየመለሳችሁ እንደሆነ አምናለሁኝ። አሁንም የጠቅላላ ዕውቀት ጥያቄ የምንጠይቅበት ሰዓት ላይ እንገኛለን። ስልካችሁን ቼክ አድርጉ፣ እናንተም ጋር ሊደወል ስለሚችል። እሺ የጠቅላላ ዕውቀት ጥያቄ የሚጀምረው ከደብረ ታቦር ነው። ከዛ በፊት ደብረ ታቦር ዩኒቨርሲቲ የተማሪዎች ህብረት ሂደቱ ምን ይመስላል? እዛ ቤተክርስቲያን ቁምስና አለ ወይ? ህብረታችሁ ምእመናን ጋር ያላችሁ ግንኙነት ወይም ከሚመራችሁ ካህን ጋር ያላችሁ ህብረት ምን ይመስላል? የደብረ ታቦር ዩኒቨርሲቲ የተማሪዎች ወይ ኤምሲኤስ ሁኔታ እንዴት ነው የሚለው ጥያቄ ባጭሩ ስመልስ ጥሩ ነው ማለት በቃ አክቲቪቲ አለን። ቤተክርስቲያን የለንም፣ ቅዳሴ ማግኘት አንችልም። ያ ማለት በቅርበቱ ቅዳሴ ማግኘት አንችልም፣ ወይም በቤተክርስቲያን ስም ደግሞ የተሰየመ ቦታም የለም። ስለዚህ በጣም ከባድ ሁኔታ ነው። ግን ቢሆንም እግዚአብሔር ይስጣቸው አባታችን አቡነ ሊሳነ ክርስቶስ ባመቻቹልን መንገድ በየወሩ ባህር ዳር እየመጣን
ያ ማለት ሚኒማም እስከ 3 ሰዓት ጊዜ የሚፈጀው ቦታ ነው በመኪና እሱን እየመጣንም ቢሆን በየወሩ ቅዳሴ እናስቀድሳለን እሱን ያመቻቹልን አሁንም ላመሰግናቸው ፈልጋለሁ ብፁዕ አባታችን አቡነ ሊሳነ ክርስቶስን ከዛ በመቀጠል ደግሞ የተለያዩ ፕሮግራሞችን እናደርጋለን ያ ማለት ሁኔታዎቹ አልተመቹም ቦታው አልሆነም ብለን አልተው ነው ካቶሊካዊነትን ለማሳየት ሁሉ ጊዜ አብሮነታችን አንድነታችን የተጠበቀ ነው ማለትም በየእሁዱ ምሳሌ አይደል ቦታ ባይኖርንም በየጥላስር በየቦታው እየዞረን በቃ ሰው ብዙ ሰው በማይመላለስበት ቦታ እየዞረን ትምርት ባይብል ሼሪንግ እናረጋለን አንዳንዴ ጸሎት እናረጋለን ወይም ሻይ ቤትም ቢሆን ገብተን ቡና እየጠጣን ሻይ እየጠጣን ቢሆን ባይብል ሼሪንግ እናረጋለን የተለያዩ ፕሮግራሞችን ማረግ ያለብን ነገሮች አሁን ለበዓል ምናምን ዝግጅት ምናደርገው ነገር ካለ እንዲሁም ከባርዳራ ሚሴስ ጋርም በመመካከር ሁሉንም ነገር በአግባቡ ያደረገን እግዚአብሔር ይመስገን ጥሩ ላይ ነን ግን ያው አሁን ተማሪዎች በጣም አልቋሉ ያ ማለት ብዙዎቹ ተመርቀናል አሁን እኔም ቢሆን ተመርቀያለሁ ብዙዎቹ ተመርቋሉና እዛ 2 ሰው ነው ያለው ስለዚህ ሌላ ሰው እንዲህ ጸሎት አድርጉ በዛውም ላይ ደግሞ ለብዙ አመታት እኛ ከገባን ጊዜ ጀምረን እየጠየቀን ነበር ሀገር ስብከቱን ቦታ እየተጠየቀ ነው ቦታ እየተጠየቀ ማዘጋጃው መሰጣለው ምናምን ይያለ ነውና እሱም እንዲሳካ በጸሎት እንድታግዙ እፈልጋለሁ አመሰግናለሁ አቤልን እጅግ አድርገን እናመሰግናለን የጠቅላላ ዕውቀት ጥያቄ 2 ደቂቃ ይኖራል እዚሁ መመለስ ትችላላችሁ ካልመለሳችሁ ስልክ ደውላችሁ ትጠይቃላችሁ ከደብረ ታቦር እንጀምራለን ጥያቄ ምረጡ ጥያቄ ቁጥር 2 ጥያቄ ቁጥር 2 በኢትዮጵያ ካቶሊካዊት ቤተክርስቲያን የእምድብር ሀገረ ስብከት በዘንድሮ ዓመት 100ኛ ዓመቱን እያከበረ ይገኛል በዚህ ስፍራ የመጀመሪያዎቹ ሚስዮናውያን የየትኛው ገዳም አባቶች ነበሩ ደቂቃ አላችሁ ሰዓታችሁን ያያችሁ ስልክ ደውላችሁ መጠየቅ ትችላላችሁ እናንተም እዚሁ መመለስ ትችላላችሁ የካፕቺን ማህበር ወይም የፍራንሲስካውያን ማህበር ካፕቺን አባቶች ማለት ነው ተስማምታችኋል ሁለታችሁም ያው ለመመለስ እንትን ነው በገዳማውያንና በርግጥ 3 እንትኖች አሉ ገዳማውያን ያልሆኑ አባቶች ከሌላ ቦታ ያመጡ አሉ እነሱ በገዳማውያን ካልሆኑ እነሱ ናቸው 3ቱ አው ግን የገዳም አባቶች ነበሩ ሚስዮናውያን ነበሩ የትኞቹ ናቸው ቤተክርስቲያኑ የሚያቆሙት ካፑቺን ተስማምታችሁ እሺ የፍራንሲስካውያን ብላችኋል ከነሱ በፊት ፍራንሲስካውያን ብዙ ስራዎችን ሰርተዋል ግን 100ኛ ዓመት ሲያከብሩ 100 ወደ ኋላ ስንመለስ የኮንሶላታ አባቶች ነበሩ አልተመለሰም እሺ ወደ ዱራሜ መጥተናል የጠቅላላ ዕውቀት ጥያቄ ቁጥር 1 ካርዲናል ጉሊየልሞ ማሳያ የኦሮሞ ሀገረ ስብከት ጳጳስ ነበሩ በ19ኛው ክፍለ ዘመን በኢትዮጵያ የካቶሊክ ቤተክርስቲያንን በመትከል ትልቅ አስተዋጽኦ ያደረጉ ሚስዮናዊ ናቸው በኢትዮጵያ ለምን ያህል ዓመታት ቆይተዋል ሄሎ አባ ጥያቄ ካርዲናል ጉሊያማዊ ማሲያ ካርዲናል ማሲያ የኦሮሚያ ሀገረ ስብከት ጳጳስ ነበሩ በ19ኛው ክፍለ ዘመን በኢትዮጵያ የካቶሊክ ቤተክርስቲያንን በመትከል ትልቅ አስተዋጽኦ ያደረጉ ሚስዮናዊያ
ናቸው። በኢትዮጵያ ለምን ያህል ዓመታት ቆይቷል? ለምን ዓመታት ወሬድ በእውነቱ ዓመታቱን በደንብ እንጃ አንድ እርግጠኛ አልሆንም ግን እርግጠኛ አልሆንም አንድ 32 በለው እባክህ። እሺ አባ መሰግን እሺ አባ 32 ዓመት ብለዋል። ተስማማላችሁ? እውነት ነው መልሱ እሱ ነው? አዎ ካልተስማማችሁ መደወል ትችላላችሁ። 30 ሰከንድ አላችሁ። ግን አልተስማማም ካላችሁ ደውላችሁ መጠየቅ ትችላላችሁ። በ32 ተስማምተናል እያለ ነው ኢዮብ። በ32 መቅደስ ተስማሚያለሽ? ታስተካክዪዋለሽ? ተስማሚያለሽ? 32 ልክ ነው። እሺ ሰዓት አልቋል። 35 ዓመታት በኢትዮጵያ ቤተክርስቲያን አገልግለዋል። በርዕሰ ሊቃነ ጳጳሳት ሌዮ 13ኛ ትእዛዝ የ35 ዓመት የስብከተ ወንጌል አገልግሎታቸው ጽፈዋል። በኢትዮጵያ ያሳለፉት ብዙ ቤተክርስቲያን በብዙ አስፋፍተዋል። ካርዲናል ማሳያ ይባላል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የጠቅላላ ዕውቀት ጥያቄዎችን በየቤታችሁ እናንተም እንደሞከራችሁ አምናለሁኝ። የመጨረሻው የሆነውን የመዝሙር ጥያቄ የምንጠይቅበት ሰዓት ላይ እንገኛለን። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ሁኑ። የተከበራችሁ ተመልካቾቻችን ተመልሰናል። አሁን የመጨረሻ የሆነውን የመዝሙር ጥያቄ የምንጠይቅበት ሰዓት እንገኛለን። መዝሙሩ ይከፈታል። ጽሁፉን በደንብ አንብቡ። ግማሹን ትሰማላችሁ፣ ቀሪውን ትሞላላችሁ። መዝሙሩን አብራችሁ ስትዘምሩ ነው ይመጣላችሁ እና መዝሙሩን ግማሹን በደንብ አብራችሁ ሐሳቡንም እዩትና ከዚህ ሐሳብ ጋር የሚያያዘው ቀጣዩ ሐሳብ ምንድነው የሚለውንም እንድታስሩ ሁለት ደቂቃ አላችሁ። ቀስ ብላችሁ መልሱ። ከድራሜን ጀምር። እሺ የመዝሙር ጥያቄ ቁጥር 1 ሕይወት ትርጉም የለው አንተ የሌለህበት መከራና ጭንቀት ሞት የሰፈነበት ቀስ ብላችሁ ድጋሚ ስሙት። ሕይወት ትርጉም የለው አንተ የሌለህበት መከራና ጭንቀት ሞት የሰፈነበት መኖር አትችልም ነፍሴ ካንተ ሪቃ። ጎበዝ አለ ደቂቃ አለሽ። ቀስ ብለሽ መከራና ጭንቀት ሞት የሰፈነበት አለ። ሰዓት አለሽ። ብቻሽን ዘምሪ አንድ ላይ ሕይወት ትርጉም የለው አንተ የሌለህበት መከራና ጭንቀት ሞት የሰፈነበት አለ አስተዋይ የሚሆን ዛሬ በዚህ ዘመን ሁሉን ነገር ትቶ ባንተ ላይ ታመን። መልሱ ሕይወት ትርጉም የለው አንተ የሌለህበት መከራና ጭንቀት ሞት የሰፈነበት
በዚህ ዘመን ሁሉን ነገር ትቶ ባንተ ላይ ይታመን አንተን ትቶ ልቤ እንዳይሄድ ሌላ ቤትን ትቶ እንዳይመኝ ልቤ ሌላ አይቶ በትክክል ተመልሷል። እሺ የመጨረሻውን የመዝሙር ጥያቄ ለደብረ ታቦር ጥያቄ ቁጥር 2 መልሱ ይሄ ነው። እርግጠኛው ነው። ሐሳቡን በደንብ ይዩት። ከሐሳቡ በኋላ የሚመጣውን ሐሳብ ዘምሩት ብቻ። እርግጠኛ ካልሆንክ በድጋሚ ዘምሩ። ድምጻችሁን ከፍ አድርጉ። በደንብ ዘምሩ። አንተ ተንገላታ ፍቅር አሳየህ እስከ መሞት ደርሰህ መስቀል ተሸክመህ መውደቅ መነሳት ሁሌ አስበዋለሁ ስለኔ መሆኑ እርግጠኛ። እሺ መልሱን እናያለን። አንተ ተንገላታ ፍቅር አሳየህ እስከ መሞት ደርሰህ መስቀል ተሸክመህ መውደቅ መነሳት እሺ ይሄ መዝሙር መቼም የማይረሳ መዝሙር ነው። እንግዲህ እናንተ የመለሳችሁትን መልሳችኋል። ዳኛ የሚሰጠውን ነጥብ እናያለን። መልካም ጥሩ ሞክራችሁ። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን መዝሙሮቹን በየቤታችሁ እንደመለሳችሁ እርግጠኛ ነኝ። ከአፍታ ቆይታ በኋላ በውጤት እንመለሳለን። ውጤቱን በየቤታችሁ ስሩት። አብራችሁ ነው። እጅግ የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ከውጤት ጋር ተመልሰናል። ዛሬ የተገናኙት የደብረ ታቦርና የዱራሜ ካምፓስ ተማሪዎች ናቸው። ሩፋኤልና አቤል በዛሬው ውድድር 4 ነጥብ አምጥተዋል። እንዲሁም መቅደስና ኢዮብ 5 ነጥብ አምጥተዋል። ጥሎ ማለፍ ስለሆነ የዱራሜ ዩኒቨርሲቲ ካቶሊክ ተማሪዎች ወደሚቀጥለው ዙር አልፈዋል። የደብረ ታቦር በጣም ጥሩ ነው። በአንድ ነጥብ ነው የተበለጣችሁት። ለክፉ አይሰጥም። ስለመጣችሁ ስለተወዳደራችሁ በጣም እናመሰግናችኋለን።
እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የዛሬው 8ኛው ዙር 4ኛው ክፍል የተመለከታችሁትን ይመስል ነበር። በሚቀጥለው ሳምንት ከሌሎች የከፍተኛ ትምህርት ተቋማት ተማሪዎች ጋር እንመለሳለን። ከቴክኒክ ባለሙያዎች ጋር በመሆን ይህንን ፕሮግራም ያቀርብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከ ሳምንት በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን።